እሺ ድራማው ተጠናቀቀ አሉን። ክፍል ስንት እንደሆነ ባናውቅምና የድራማውን ርዕስ ባናውቀው ድራማው ተጠናቀቀ ብለው አሉ። ትንሽ የሚያሳዝነኝ በሄርሜላና በሩታ በአብርሃምና በሄርሜላ በሩታ መካከል ላይ ለተፈጠረው ድራማ ርዕስ የሌለው ስንቶቻችን ተረገጥን፣ ተሰደብን፣ ስንቶቻችን ተባላን፣ ስንቶቻችን ብራችን ተበላ፣ ስንቶቻችን ክብራችን ተዋረደ። እነሱ በሚሰሩት ድራማ ርዕስ በሌለውና የድራማ ስም በሌለው በስማም ልጁ ይሄ ምንድነው እሱ እየተጫወተ እየሄደ ይደፋል። ስኬቲንግ ነው የሚባለው አስፋልት ላይ ማለት ነው። ይሽከረከራል። ተለማማጅ ነው መሰለኝ። እንዴት አድርጌ አዞሬ ባሳያችሁ ደስ ይለኛል፣ ግን አይሆንም ደግሞ እዚህ ሀገር ሀርድ ነው። ኤኒዌይስ ቆይ እስኪ ሊዞር ብዬ ምናምን ላሳያችሁ። እዛ ጋር ይታያችኋል በስኬቲንግ የሚሮጠው ልጅ አሁን ቁጭ አለ መሰለኝና ቆይ እዚህ ጋር ይታያችኋል። አጠገቤ ደረሰ። አሁን እየሄደ ነው ቆሞ እየተነሳ ይፈርጠዋል ለጉድ እናቴ። ኤኒዌይስ እና ስንቶቻችን ድምጻችን ተዘጋ፣ ስንቶቻችን በእነሱ ህይወት የተነሳ ትዳር ጠላን፣ ስንቶቻችን በእነሱ ህይወት የተነሳ ትዳር አለመተማመን ውስጥ ተፈጠረ ትዳር ውስጥ፣ ስንቶቻችን በእነሱ የተነሳ ሴት ልጅ ወንድ ልጅ ጠላች፣ ወንድ ልጅ ሴት ልጅ ጠላ፣ ስንቶቻችን በእነሱ የተነሳ ብዙ አይነት ድራማዎችን ማየት ቻልን፣ ስንቶቻችን በእነሱ የተነሳ የማይፈለጉ ያልተፈለጉ ቦታ ላይ የተገኙ፣ ስንቶቹ የእርግዝና ማለት ይከብዳል እውነት ለመናገር። አሁንም ቢሆን ግን ምንም የተቋጨ ነገር አለ ብዬ ማለት አልችልም። ፍለጋ ጀምራለች ሄርሜላ። ትላንትና ሄርሚ ጠፍታ አብርሽ በፍለጋ ላይ እያለ በጣም እያለቀሰ ነበር። ብዙዎችን እየሄደ እየጠየቀ ነበረ እየደዋወለ ምናምን። እሷ ግን ዛሬ በኮንፊደንስ ነው፣ ድራማ ባይሆን ኖሮ በኮንፊደንስ መታ ስዘደውልለት አያነሳልኝም ምናምን አይነት ነገር ብላ ባልጮሽ ነበር። በነገራችን ላይ ተከታዮቻችን ናቸው፣ ተከታዮቻቸው ነን ክብር ያጣኑ፣ እነሱ ሳይሆኑ እኛ ተከታዮቻቸው ነን ክብር ያጣነው። ምክንያቱም የማይመጠነን ቦታ ላይ እየተገኘን የማይመጠነንን ትምህርት ያስተምሩናል እያልን እየሄድን መደበሪያ ጊዜ ማሳለፊያዎቻችን ናቸው እያልን እየሄድን ሰብስክራይብ፣ ላይክ፣ ሼር እያደረግናቸው ኮሜንት እያጻፍንላቸው ቪው እያጨመርንላቸው እያሳደግናቸው በዛው ልክም እየተረገጥን እየተሰደብን ስንቶቻችን በእንደዚህ በቆሸሸ ማንነት ውስጥ ተዘፈቀን። ስለ ነገ ህይወታችሁ ስንቶቻችሁ ምን ተማራችሁበት? ከነሱ ምን አይነት እውቀት ገዛችሁ? ከነሱ ምን አይነት ገንዘብን ማባከን፣ ጊዜን መጨረስ፣ እርስ በርስ መባላት። ዛሬም እነሱ ድራማ የቸው ማለቂያ የሌለው አርሲ ላይ ምንም ያለ የማታቅ ህፃን የአርሲ እናት የአርሲ አባት ደም እንባ ያነባ። አርሲ የደም ምድር ሆናለች። አርሲ የእንባ ጠብታ ወደ ሰማይ ወጥቶ የመድኃኒዓለም ያለ ኦ ማይ ጋድ። መቼም እርግጠኛ ነኝ ወደ ሀሳቡ ስንገባ ኤፍሬም ለእናቱ ልጅ የዚህን ያህል በተንኮል ይሄዳል ብዬ አላስብም። የእናት አባት ልጅ ከሆኑ ማለት ነው። ለወንድሙ በዚህን ያህል መተት አስደርጎበት የሩታ ያደርገዋል ብዬ በፍጹም ነው የማላስበው። እንደዛ ከሆነ መተት ነው ብለን የምንል ከሆነ መጀመሪያም አብርሃም ወደ ሄርሜላ የሄደው በመተት ነው ማለት ነው። አሁን ደግሞ ማለት ይሄ ልጅ ከእንደነዚህ አይነት መተቶች ወጥቶ የጸዳ ህይወት የሚኖርበት ቀን ነው የሚናፍቀኝ። ማለት የምር መተት ነው በምትሉት እኔ አላምንም፣ እኔ አላቅም፣ እኔ አላየውኝም። ግን ሲሉ ብስሰማ ግን ለምን በዚህን ያህል አንድ ሰው ቢሄድ ሌላ አንድ ሰው ይመጣል። ያንን ሰው ለምን በመተት ወደ ራሴ ያደርጓለሁ? ያንን ሰው ከሄደ ሄደ ነው። ለምንድን ነው ተንኮልና መተትን የማስብበት በዚህ ልክ? ወንድ ቢሄድ ወንድ ይተካል፣ ሴት ብትሄድ ሴት ትተካለች። የዚህን ያህል የወረደ ስብዕናና የወረደ ስም እንዲኖረን ስለምን አስፈለገ?
ለነገስ ለልጆቻችን እንደዚህ አይነት በመተት የተጨመላለቀ ህይወት እንዲኖረንና በመተት የተጨመላለቀ ህይወት ነው ኖረን ያሳለፍነው ብለ ለልጆቻችን ምን አይነት ቅርስ ነው እያስቀመጥንላቸው ያለነው? ዛሬ ደግሞ ምን እንደሆነ አላውቅም እንጂ ወከባ በጣም በዝቷል እዚህ አካባቢ ጋር ጩጬዎች። ዛሬ እንኳን ሐሙስ ነው። ጩጬዎች እናቴ አስፋልቱን ይዘውታል። ዛሬ ኳስ አለ እንዴ? እና ሩታ ዛሬ አብርሃምን በመተት መለሰችው፣ ወደ እጁ አስገባችው። ልጇን ከእናትና ከአባት ጋር እንዲያድግ አደረገችው እንበል። ትናንትና ደግሞ ሄርሜላ በመተት ሩታና አብርሃምን ከልጃቸው ጋር አንድ ላይ በፍቅር እንዳያሳደጉ ወሰደችው። ዛሬ ያ መተት ተቋጨና ወደ ሩታ መጣ እንበል። ማለት ለልጃቸው አሁን ምን አይነት መልእክት ይሆን እያስቀመጡለት ያሉት? ለልጃቸው ነገር ምን አይነት ትምህርት ነው እያስተማሩት ያሉት? እውነት ሩታና ኤፍሬም የምር ነው ወደ እሱ ህይወት እየወሰዱት ያሉት ወይንስ በመተት አድርገውት ነው ወደ ራሳቸው? የምር ማለት በጤነኝነት ከሆነ ጥሩ በቀል ነው ሄርሜላ ላይ ተበቀሏት። ምክንያቱም ሄርሜላ ትላንትና የአብርሃምንና የሩታን ህይወት በጥብጣ አብርሃምን ወስደዋለች። ዛሬ ደግሞ ሩታና ኤፋ የአብርሃምንና የሄርሜላን ህይወት በጥብጠው አብርሃምን ወደ ሩታ ደረሱት እንበል። እሺ ከዛስ እህትየውም ወንድምየውም በጣም ማለት ሽማግሌ ለምንድን ነው ማስገባት ያቃታቸው? የምር ስራ ካልሆነ የምር ያው አይዶን ማለት አሁን አንዳንድ የምትናገሩት ነገር የሚዘጋችሁ ነገር አለ፣ ይዘጋችኋል። በጣም ያስጠላል። በጣም ማለት ይበቃል የሚላቸው ህግ ነው ያሉት። በቃችሁ፣ ውጡ፣ አጥፉ፣ ጥፉ፣ ዝጉ የሚላቸው ህግ ነው ያጡት፣ እውነት ለመናገር ማለት ነው። እና ምን ተሰማችሁ? ምን አሰባችሁ? የሄርሜላና የሩታ ደጋፊ ነን ብላችሁ የምትጣሉ ከእውነት አዘላችሁ በትክክል ሄርሜላ ነች ትክክል ስትሉ የነበራችሁ የምትከታተሉን ከሆነ ምን ተሰማችሁ? ዛሬስ ምን አሰባችሁ? ምንድነው እየተካሄደ ያለው ብላችሁ ቆም ብላችሁ ማሰብ አቃታችሁ ወይ? ለሄርሜላ ደጋፊዎች ጥያቄ ያቀርባለሁ። በጨዋ ደንብ መልሱልኝ በኮሜንት ቢሆን። ለስድብ ብቻ እጃችሁና ምላሳችሁ አይዘርጋ። እውነት ተናጋሪ ከሆናችሁ ለእውነት ቁሙ። ሃይማኖት ካላችሁ ሃይማኖታችሁ የሚያስተምረውን ስርዓት ተጠቀሙበት። ቤተሰብ ካላችሁ ቤተሰቦቻችሁ እንዳሳደጋችሁ ማህበረሰባችሁ እንዳደጋችሁበት ሆናችሁ በጨዋ ደንብ ጨዋ መልእክት አስቀምጡ። ገባችሁ? እና ሩታ ከምትለው አንፃር እንደሰማነው ከሆነ እህትየው የምር ግን ተወጇለሽ ብላ ስትላት መናገር አይጠበቅብኝም አለች። አዎ በተግባር ነው መውደዷን የምናውቀው እንደምትወደው። ሩታን በኮመንት ከሆነ እኛ በምንሰራቸው ቪዲዮዎች ከሆነ ተነሳስተሽ አጉል ማትወጂው ማትፈልጊው ከሆነ በህይወቱ ባትጫወችበት ነው ብዬልሽ የምፈልገው። ምክንያቱም ነገ ልጅሽ ስለሆነ ወንድ ልጅ ስለሆነ ልጅሽ ነገ ወንዱ ልጅሽ ምን እንደሚገጥመው ስለማታውቂ ማለት ነው። ብዙ ጊዜ ተናግረናል። ብቻ የምር የእውነት ከሆነ አሳምነሽ ይሁን ሁሉ ጉዳትሽን እርግፍ አድርገሽ ትተሽ ባልሽ ነው የመጀመሪያሽ ነው ብዙ ዋጋ የከፈልሽለት ነው በፍቅር አብረሽ ብትኖሪ ብለን ብዙ ጊዜ ጮኸናል። አይ እንደዛ ለምፈልገው እንደተጫወተብኝ እጫወትበታለሁ፣ እንደተበቀለኝ እበቀለዋለሁ። በቀል የፍጣሪ ነው ብለንሻል። በቀል የእግዚአብሔር ነው ብለንሻል ብዙ ጊዜ። ዛሬ የዛን በቀል እልይዘሽ ከሆነ አብርሃምን ዛሬም ወዳንቺ እየመለሽው ያለሽው ደስተኛ ሆናችሁ የምትኖሩ ከሆነ ሁላችንም ደስተኛ እንሆናለን፣ ሰላም እናገኛለን፣ አንሰደብም፣ አንረገጥም። በእናንተ የተነሳ ባንቺ ጉዳት፣ ባንቺ መሰበር፣ ባንቺ ብዙ ውጣ ውረዶች፣ ባንቺ እንባ ውስጥ እኛም ብዙ ነገር ሆነናል፣ ብዙ ነገር ተብለናል። ከዛ ውስጥ ጥንቅጥ ወጥተሽ ሰላማዊ ኑሮ ምትኖሪ ከሆነ ከልጅሽ አባት ጋራ በፍቅር እየተስማምተሽ ተግባብተሽ ምትኖሪ ከሆነ ደስ ነው የሚለን። ነገም ግን ሌላ ርዕስ ይዛችሁ መጣችሁ ውዝግብ ከፈጠራችሁ አይ ዶንት ቲንክ ምን እንደምልሽ አላውቅም። ምን እንደምልሽ አላውቅም።
ዛሬም ነገም ሁሌም ግን ለነግራችሁ መፈልገውና የምነግራችሁ ከልብ ሆናችሁ እንድታዳምጡ መፈልገው ለማንም ብላችሁ የሰው እናት የምትዘቀዝቁ የራሳችሁን እናት የምትዘቀዝቁ የሰው እናት የምትሰድቡ የሰው እናት የምታሰድቡ ነገ ዋጋ ትከፍላላችሁ። እነሱ ድራማ የሚሆን ሪል የሚሆን ሰርተዋል ሄደዋል፣ በቃ በጣም መጥቀዋል። እኛ ግን እዛው ሆነን የሰው እናትና የሰው ልጅ ላይ የሰው ቤተሰብ ላይ ዘፍ ብለን ወተን እንደፈለገን የምንሳደብበት ምንም አይነት ምክንያት የለንም። ሃይማኖት አለን፣ እናትና አባት አለን። በእውነት ሆነን ከተከራከርን ተከራክረን መተማመን። አለበለዛ ይሄ በስድብ በመዘቅዘቅ ማንንም ማሳመን አትችሉ። ትጸጸቱበታላችሁ። እውነት ለመናገር በጣም ትጸጸቱበታላችሁ። ዋጋ ያስከፍላችኋል። ይሄ ነገር ጥሩ አይደለም። አለቀ። በእምነትም የሚፈቀድ ነገር አለም፣ የሚከለከል ነገር ነው። በሃይማኖት ማነው ስሙ በቤተሰብም አሳዳጊ የሆነ በቃ እኔ እንጃ አሳዳጊ የበደልሽ ለመባል በራሱ ቀላል ነገር አይደለም። ስለዚህ ለራሳችሁ ክብር ስትሉ ሰውን የሰው እናት ባትሰድቡ፣ ሰውን ባዘቀዝቁ፣ ሰውን ባትሰድቡ። ስለዘቀዘቃችሁ ስለሰደባችሁ እኮ ያ ሰው ክብሩ ዝቅ አይልም፣ ያ ሰው ምንም አይሆንም። ግን ይብላኝ ለእናንተ፣ እናንተ ናችሁ ዋጋ የምትከፍሉት በኋላ። ስድብ ደግሞ አይነት አለው። አንዳንድ ዩቲዩብ ላይ ቲክታክ ላይ የምትሳደቡ ሰዎች ወንድ ልጅ እንኳን ሲናገረው የሚያፍርበት ወንድ ልጅ እንኳን እንደናንተ ቢናገር የሚጸጸትበት ነገር ነው። ብዙ ሴቶች ስትሳደቡ የሰማሁት። ሴት ሆነሽ ከሴት አንደበት የማይወጣ ቃል፣ ሴት ሆነሽ የራስሽን የሴት ዕቃ የምትሳደቢ፣ ሴት ሆነሽ የራስሽን እንትን ነገ የምትደርሽበት ቦታ ላይ ቆም ብለሽ ብታስቢ ኖሮ እንደ ሴት በዚህ ልክ አፍሽን ከፍተሽ ሚዲያ ላይ ባልተሳደብሽ ነበር። ቪዲዮ ላይ ኖርሽ ይችል ይሆናል። አፍሽ ግን ብዙ ዋጋ ያስከፍልሻል፣ ብዙ መዘዝ ያመጣብሻል። ስለዚህ አትሳደቡ። ሌላው እቺ ማነች ጽጉ ጋር ዛሬ መጣችሁን ሴት አይታችኋል። ሴቶቹ መቆሚያ የላቸውም። ሴቶቹ አንዴ ወርደናል፣ ተዋርደናል፣ ዘቅጠናል ብለው የጀመሩትን ነገር ከግብ ሳያደርሱ የሚከፈላቸውን ገንዘብ አሟጠው ሳይጨርሱ እረፍት የሚያገኙ አይመስለኝም። ወይም ደግሞ ህጉ ሚዲያው ተቆጣጣሪው የሆነ ነገር አድርጎ ካላስቆማቸው በስተቀር ተያይዘን ማለቃችን። ከዕለት ዕለት እየመጡ የምናያቸው ሴቶች አይን ቀቅለው የበሉ የሰው ህይወት በጥብጠው ያንቺን ህይወት በጥብጠው የራሳቸውን ህይወት ኒንጃ ምን ማለት አንዳንዴ ንግግር ይጠፋችኋል አለ። ተመልከቷት። አሁን እቺ እንደው እኔም እሷን ቦታ ላይ ሆነ እንደው ጽጉም አንዳንዴ በግናት ልበል እንደ የአብርሃም ቢጤ አጠናግራት ለቃትም እንዴ። ትናንትና አብርሽ ህይወቱን ቢያስከብር ኖሮ ሄርሜላ ባልገባችበት ነበረ። ዛሬም አንዳንዴ ወንዶቹ ህይወታቸውን ለቅቅ እያደረጉ ህይወታቸውን ልትበጠብጥ የመጣችን ሴት በር ከፍቶ ማስገባትና በር ከፍቶ አፋን እንድትከፍት ማድረግ ምንም አይነት ስልጣን ይላል። የፈለገችውን ይልትላክ በመጣችበት አጠናግሬ መልሳታለሁ እንጂ ህይወቴን እንድትበጠብጥልኝ አልፈቅድላትም። በመጀመሪያ ነገር ወንዱም ቢሆን ልክ እንደዛው ተልካ መጣች፣ በራሷን ፍላጎት መጣች። ህይወታችንን ዝም ብለን የሆነ ያልሆነውን ሰው እያስገባን ባንበጣበጥ ባናብድ፣ በቃ ባናብድ። የመጣ ሄደ ሁሉ ሰውነታችን እኮ መሰደቢያ አይደለም። ለመጣ ለሄደ ሁሉ ሰውነታችን መርከስ የለበትም። ለመጣ ለሄደ ሁሉ ገላችንን አሳልፈን እየሰጠን ዛሬ እሺ ይሄ መጣ፣ ከዛን ሄደ፣ ነገም ደግሞ ሌላ ይመጣል። ከዛ ያም በዚህ ሰበብ ተጣላሽ። ከዛ ምናልባት ህይወትሽን ቆም ብለሽ ላንቺ ልታስቢ ትችያለሽ። ለምደው በህይወቴ ላይ ብዙ ጊዜ ተደጋጋሚ ነገር የሚመጣብኝ ለምደው ከእንደዚህ አይነት ህይወት ወጥቼ በቃ ባያስፈልገኝስ? እስቲ ቆም ብዬ ራሴን ላዳምጥ። በቃ በዚህን ሰዓት እንዲህ አይነት ነገር ፈጽሞ በእኔ ህይወት ላይ ስላልተፈቀደልኝ በአሁኑ ሰዓት ላይ እስኪ ልውጣ ከዚህ። በቃ ስራና ስራሽን። ሴት ልጅ ያለ ወንድ መኖር አትችልም ያለው ማን ነው? ወንድ ልጅ ያለ ሴት መኖር አይችልም ብሎ ያለው ማን ነው? ራስሽን ካሳመንሽው እንድትኩርት ብለሽ ትኖሪያለሽ። የሚለምንሽ ይመጣል። የኔ እናት እግርሽን ካልሳምኩ እግርሽን ካላስኩ የሚልሽ ይመጣል። ለምን ለምነሽም ተዋርደሽም ትችዋለሽ፣ ተሰድበሽም አንቺ ብቻ እሷ አጠገብሽ ላይ ያለው ብቻ አለም። በኮመንት መሰደብ በራሱ ቀላል ነገር አይደለም። በኮመንት አይን የሚያቆሽሽ ስድብ መሰደብ በራሱ ቀላል ነገር አይደለም። ዛሬ ለአንቺ ምንም ላይ መስልሽ ይችላል። ቤተሰቦችን የምታሰድቢ፣ ቤተሰቦችን የፈለጉትን ያድርጉኝ ብለሽ ለገንዘብ ብለሽ ራሱ ሚዲያ ላይ ሸጠሽ የማየውን ነገር እየተባልሽ ቀጥ ብለሽ ጸጥ ብለሽ የምትሄጂ ለእናንተ ስድብ ጌጣችሁ የሆናችሁ ልጆች ናቸው። አሁን መቀሌ ውስጥ የሆነ ነገር ሰምተናል። ዛሬም አሁን ሚዲያ ላይ መጥተው ቲክታክ ላይ ሲናገሩ ሰምቻለሁ። መቀሌ ውስጥ የሰው ባል አፋታ ስራ ነው ቢባል
የተፈረደበትን ሰምተናል። ከዛ መቀሌ አልስማማ ሲላቸው አልመች ሲላቸው እዛ ህጉም የጠበቀ ስለሆነ እንደፈለጉ ሊሆኑ ስለማይችሉ ተነቅለው አዲስ አበባ ገብተዋል። አዲስ አበባ ደግሞ ሲገቡ ወንዶችም የሆኑ ሴቶቹ ብዙዎች ተነቅለው አዲስ አበባ ገብተው አይተናቸዋል፣ በተለያዩ ሶሻል ሚዲያ ላይ ማለት ነው። አዲስ አበባ እንደ ልብ ነው። አዲስ አበባ ሰውንም ሰደብሽ፣ የሰውንም ትዳር አፋታሽ፣ የሰውንም ፍቅረኛ ቀማሽ፣ የሰውንም ባል ቀማሽ፣ የሰውንም ጓደኛ ወሰድሽ፣ ማንም ቼክ የሚያደርግሽ ሰው ስለሌለ አዲስ አበባ ነይና ስሪ ወይ አዲስ አበባ ሂጂና ስሪ ተብለው ከተማን ሊያቆሽሹ፣ ከተማን ሊያሰድቡ፣ ከተማን መሀየም ሊያስደርጉ፣ ከተማውን ጋጦጥ ሊያደርጉ ይኸው ከየትም መጥተው አዲስ አበባ እየፈሉና አዲስ አበባን እያሰደቡ ያሉት ከተለያየ ክፍለ ሀገር የሚመጡ ሰዎች ናቸው። ከተለያየ ክፍለ ሀገር የሚመጡ ሰዎች። እሺ እነዚህስ ምንድን ነው ልትሏቸው የምትችሉት? እኔ ወርጄ፣ እኔ ዘቅጬ፣ እኔ ተዋርጄ ከተማውን ማሰድበው ለገንዘብ ብዬ፣ ቤተሰቤን ማሰድበው ለገንዘብ ብዬ፣ የነገ ህይወቴን እንድጠላው ማድረገው ለገንዘብ ብዬ፣ የነገ ማንነቴን ቆም ብዬ እንዳላስብ የሚያደርገኝ ነገር ምንድን ነው? ገንዘብ እኮ ሲቀር ይቀራል። ከህይወትና ከክብር የሚበልጥ ምንም ነገር የለም። ገንዘብን ስታገኙ ባገኘሽው ልክ ደግሞ ልታጩ ትችያለሽ። ነገ ስታጩ ዛሬ እንደ ልብሽ የምታደርጊው ገንዘብ ነገ እኮ ልታጩ ትችያለሽ። ነገ ምንም ላይኖርሽ ይችላል። ዛሬ ግን ገንዘብን ለማግኘት የሄድሽበት ጥግ ነገ ላይ ከሚጸጽትሽ ዛሬ ገንዘብን የምታገኝበትን መንገድ ማስተካከል አለብሽ። ክብርሽን አዋርደሽ፣ ክብርሽን፣ ማንነትሽን፣ ቤተሰቦችሽን ዝቅ አስብለሽ እምነትሽን አሰድበሻለም ገንዘብ የኔ ናት። ገንዘብ በማንኛውም እድሜ ላይ አንዳንዴ ገንዘብ በ20 ልብ በ40 ይባላል። የግድ ደግሞ 40 ዓመት እስከሚሞላችሁ ድረስ እስከሚሞላን ድረስ ልብ መግዛት የለብንም። በቃ በፊት አለማወቅ ሊሆን ይችል ይሆናል። ብዙዎቻችን ተበልተን፣ ብዙዎቻችን አዝነን፣ ብዙዎቻችን አልቅሰን፣ ብዙዎቻችን አለማወቅ ባሎቻችንን ተነጥቀን ሊሆን ይችል ይሆናል። ዛሬ ደግሞ ሶሻል ሚዲያ እንደ ልብ ባለበት ሰዓት ላይ ኤአይ እንደ ልብ በሚያሰራጭበት ሰዓት ላይ ተንኮለኛ እንደ አሸን በፈላበት ሰዓት ላይ ገንዘብን በቀላሉ መንገድ እንዴት ማግኘት እንዳለብሽ፣ ባልሽን እንዴት መያዝ እንዳለብሽ፣ እንዴት መጥላት እንዳለብሽ የተለያዩ ነገሮችን በሶሻል ሚዲያ ላይ እየሰማን ቆም ብለን ብናስብና ለነገ ህይወታችን መልካም ነገር ብንዘራ ብዬ ነው ማለት የምፈልገው። ሌላ ምንም ማለት ምን እንደምንውላ ሚዲያውን እያየው ምን እንደምንውላ ግራ ስለገባኝ ማለት ይኸው ዛሬ ማየን አንድ ሰው ስለ አርሲ የተናገረ የለም። አንድ ሰው ዩቲዩበሮች እንዳለ የራሳቸው ስራ ላይ ናቸው፣ በራሳቸው ነገር ተጠምደዋል። ይሄ ታዲያ ትክክለኛ ነው ብላችሁ ታስባላችሁ? የሰይጣን መንፈስ ነው ላያቸው ላይ ቁጭ ብሎ እየተራገጠባቸው ያለው። ሰይጣን ነው ላያቸው ላይ ነው እንዲህ ማድረግ የለብሽም፣ እንዲህ እንዲህ መሆን የለብሽም፣ እንዲህ አድርጊ፣ ከቤተሰብ እንዳይስማሙ፣ ከትዳር እንዳይስማሙ፣ ለትውልድ የሚረባ ነገር እንዲያስተላልፉ፣ ከሚዲያ ሰው እንዳይግባቡ፣ እንዳይስማሙ፣ እርስ በርስ ፍቅር እንዳይኖራቸው፣ እንዳይከባበሩ የሚያደርጋቸው ሰይጣን ላያቸው ላይ ሰፍሮባቸው። መቼም እዚህ ሰው ልጅ ጤነኛ ሆኖ ጤነኛ አመለካከት እያለው ጤነኛ አቋም ኖሮት መቼም በዚህ ልክ ወርዶ ተዋርዶ በዚህ ልክ ገንዘብ ያገኛል ብላችሁ የምታስቡት ነገር የለም እንዴ? ለምን ብላችሁ ለማን ብላችሁ? ክብር ይበልጣል እኮ የኔ እናት፣ ከገንዘብ ክብር ይበልጣል። ክብር ካለሽ ማንም ሽሩ ይልሻል፣ ማንም ይሰግድልሻል፣ ማንም ይመጣልሻል፣ ማንም ይመጣልካል፣ ማንም ትሰግድልሃለች። ክብርህን ካስከበርኩልህም ማለት ነው። ትዳሩን የሚያስከብረው ራሱ ባለቤቱ ነው። ትዳሩንም የሚያፈርሰው ራሱ ባለቤቱ ነው። ባልና ሚስቶች፣ ባል ሚስቱን ካከበረ፣ ሚስት ባሏን ካከበረች ለሚመጡ ሰዎች ሚስቱን አስከብሮ እሷን ካባረረ፣ ባሏን አስከብራ የሚመጣባትን ሰው ካባረረች ተከባብረው ይኖራሉ፣ ተዋደው ተፋቅረው ይኖራሉ። መፋታት ደረጃ ላይ አይደርሱም። በፍጹም እንዳይስማሙ ነው። በቃ ዩቲዩብ በአጠቃላይ ሲመጣ ትውልድ ተስማምቶ ተግባብቶ ትዳር በፍቅር ተከባብሮ እንዳይኖር አድርጎ የመጣ እስከሚመስልን ድረስ እኮ ነው 2018 በተለይ ያላሳየን ጉድ፣ ያላሳየን ታሪክ፣ ያላሳየን ተአምር የለም። 2018 ጊዜው ነው እያልን ደግሞ አብረንኛ መዝቀጥ የለብንም። እሺ 2019 እንዴት ሆነን ይሁን የምንቀበለው? እንዴትስ ሆነን ይሁን የመጨረሻ ጊዜያችን የምንቋጨው? 2019ን እንዴት ይሆን የምንኖርበት? 2018 እንዲቹ እንዳለቀስን፣ እንዲቹ እንደጮህን፣ እንዲቹ እንደተባላን፣ እንዲቹ እንደተፋታን፣ እንዲቹ ሰይጣን በመካከላችን ገባ ያለን ሰይጣን የሚቀናበትን ስራ እየሰራን 2018 ሊያልቅ ትንሽ ነው የቀረው፣ ከጫፍ ላይ ደርሷል። እሺ 2019ስ ተስተካክለን ይሆን? ተለውጠን ይሆን? ጥሩ ሰዎች ሆነን ይሆን? ከስድብ የነጻን፣ ከጥላቻ የነጻን ወደ ፍቅር እንጓዝ ይሆን? እርሱን ለእናንተ
ወደ ራሳችሁ ግን ተመለሱ።